ኢሳያስ በድጋሚ ተከርብተዋል። ደብረ ጽዮን አውላላ ሜዳ ላይ ጥለዋቸው ብቻቸውን ቀርተዋል። አስመራ በድንገት ሐሳቧን ቀይራ ህዋትን ጉድ ሰርታለች። አዲሱ ጽምዶ ገና በእግሩ መሄድ ሳይጀምር ቋንጃውን ተመቶ ተብረክርኳል። በባድመና ሽራሮ ግንባሮች ላይ ጦር ከባድም ምትን አስተናግዷል። ኤርትራ ጦር ዘልቆ ከገባበት ትግራይ ክልል ማፈግፈግ እንዳይችል ተደርጎ የኢሳያስ አቋም የሚያስቀይር አጣብቂኝ ውስጥ ገብቷል። መከላከያ ወሳኝ ጥቃቶችን እየሰነዘረ የአስመራን መንግስትም አቋም እያስቀየረ ይገኛል። ኢሳያስ በፖርት ሱዳን የመሰረቱትን ጽምዶን ሰረዘው አሁን ጽምዶ ሁለት ያሉትን አነጋጋሪ ጥምረት እየገፉበት ነው። ጦርነቱ ወደ ኤርትራ ድንበር እየገፋ መሆኑን የተረዱት ኢሳያስ አነጋጋሪ የአቋም ለውጥ በማድረግ ህወሓት መላገጫ አድርገውታል። አነጋጋሪው የአስመራ ለውጥና የድንበር ውጊያውን በስፋት ይዘነዋል። ቻናሉን ሰብስክራይብ በማድረግ እይታዎትን ጀምሮ ቪዲዮ ላይክ ማድረግ ቀዳሚ እርምጃ ይሁን። 50,000 ለመግባት ለምናደርገው ጥረት በሰብስክራይብ ያግዙን። መልካም ቆይታ። በትግራይ የሚነፍሰው ነፋስ ጦርነት ያዘለ ያለፈውን ግጭት የሚያስታውስ ሆኗል። በደብረ ጽዮን የሚመራው ህወሓት ክንፉ ከጦርነት በፊት የነበረውን ክልላዊ ምክር ቤት በመመለስ የትግራይ ክልል ፕሬዝዳንትነትን በይፋ አውጇል። በአንጻሩ ጽምዶ በሚል መጠሪያ የሚታወቀውና በሚስጥራዊ ባህሪ ያለው የስብስብ መዋቅር ኤርትራ የሱዳን ጦር አባላትና የተወሰኑ የፋኖ ክንፎችን የትግራይ ጠንካራ አቋም ያላቸው አካላትን በአንድ ላይ ማስተሳሰር የአዲስ አበባ ስልጣንና እንቅስቃሴ ለመገደብ ያለመ ይህን የተባለ ጥምረት ፈጥሯል። ይህ ሁኔታ አስቀድሞ የአፍሪካ ቀንድን ስትራቴጂካዊ የኃይል አስተላለፍ ካርታውን በከፍተኛ ደረጃ ለውጦታል። ሆኖም ግን በመቀሌ በአስመራና በ4 ኪሎ አእምሮ ውስጥ የሚመላለሰው አንድ ዋና ጥያቄ አለ። በአሁኑ ወቅት ላይ ከኤርትራ ድንበር ርቆ የሚገኘው ግጭት ተገፋፍቶ ወደ ሰሜን በመገስገስ የኤርትራን ወሰን በይፋ ማንኳኳት ሲጀምር የኢሳያስ አቋም ወደ ኢትዮጵያ ይለወጣል ወይ የሚል ነው። ለዚህ ደግሞ ከወዲሁ ኢሳያስ እቅዱ ይዘው መምጣታቸው ተሰምቷል። ይህ አጋጣሚ እውን ከሆነ ቀጠናው ካፈራቸው አጋጣሚዎች መጠቀም የሚታወቁትን መሪ ኢሳያስ አፈወርቂን ከባድ ፈተና ውስጥ ይወረውራቸዋል። ፕሬዝዳንት ኢሳያስ አፈወርቂ ላለፉት 10 ዓመታት ህወሓትን እንደ ታሪካዊ ተፎካካሪነት ብሎም እንደ ህልውና ስጋት ሲመለከቱት ሰንብተዋል። ባለፈው ጦርነት ወቅትም የትግራይን ወታደራዊ አቅም ለማዳከም ከኢትዮጵያ መንግስት ጎን በመሰለፍ ተሳትፈዋል። ነገር ግን ከጠቅላይ ሚኒስትሩ ጋር የነበራቸው ግንኙነት በቀይ ባህር ወደብ የመጠቀም ፍላጎትና በሰፊው ቀጠናዊ ተጽዕኖ ምክንያት ሲበላሽ በመጀመሪያ በሚስጥር በኋላ ደግሞ ይበልጥ በግልጽ ሁኔታ አቅጣጫቸውን በመቀየር ከደብረ ጽዮን ቡድን ጋር ስልታዊ ትብብር ማድረግ ጀመሩ። የዘመኑ የጽምዶ መዋቅር የተመሰረተው በዚህ አሰላለፍ ለውጥ ላይ እንደሆነም ይነገራል። ነገር ግን ፕሬዝዳንት ኢሳያስ ለጥምረቶችና ለወዳጅነት ስሜታዊ አቀራረብ እንደሌላቸው ታሪክ ይመሰክራል። የስጋትና የጥቅም ሚዛን ሲቀያየር እርሳቸው አሰላለፋቸው እንደሚቀይሩ የታወቀ ነው። የአፍሪካ ቀንድ ጉዳዮችን የሚከታተሉት ተንታኞች ጽምዶ 2 ሲሉ የሚጠሩት አሁን ያለው ይህ ዝግጅት እድገቱ መፍረስ ወይም ደግሞ ሙሉ በሙሉ ወደ ተቃራኒ መገልበጥ ሊሆን እንደሚችል በማንሳት ይነግራሉ። ጉዳዩንም ይገልጻሉ። ወደ ኤርትራ ወሰን የሚቀርብም አዲስ ሰፊ ጦርነት መቀስቀስ አስመራ በቀጥታ በወታደራዊ መንገድ እንድትገባ ከአዲስ አበባ ጋር በፍጥነት እንድትታረቅ ወይም ደብረ ጽዮንን ለብቻው ነጥሮ የሚመታው በጥንቃቄ የተመራ ገለልተኝነት እንድትመርጥ ያስገድዳታል። እያንዳንዳቸው መንገዶች የኢሳያስን ስርዓት ህልውናው የኤርትራን ግዛት አንድነትና ወደፊት ፕሪቶሪያ 2 ተብሎ ሊሰየም የሚችለውን የማካካሻ ድርድር ወደፊት ዕጣ ፈንታውን በብዙ መልኩ ይወስናሉ ተብሎ ይታሰባል። ይህ እውን ሊሆን የሚችል መስመር ለውጥም ለመርሳት ደግሞ አሁን ያለው አሰላለፍ ከጥቂት ዓመታት በፊት ምን ያህል የማይታሰብ እንደነበር ማስታወስ ያስፈልጋል። በትግራይ ግጭት ወቅትም የኤርትራ ኃይሎች ከኢትዮጵያ መከላከያ ሰራዊት ጎን በመሆን ወደ ትግራይ ገብተው ነበር። ኢሳያስ ህወሓት እንደ አንድ ወታደራዊና ፖለቲካዊ ኃይል ሙሉ በሙሉ እንዲፈርስ ያላቸውን ፍላጎት አልሸሸጉም። በ1970ዎቹና በ1980ዎቹ የነጻነት ትግል ወቅትም የተቀረጸውና በድንበር ጦርነት ይበልጥ የጠነከረ የመጣው የቆየው ግላዊና ፖለቲካዊ ቅሬታ የአስመራን እርምጃ መርቶታል። በወርሃ ህዳር 2015 ከተፈረመው የፕሪቶሪያ ስምምነት በኋላ የኤርትራ ጦር በሰሜን ትግራይ ክልሎች ውስጥ ቆይቶ ነበር። ይህም አዲስ አበባ ከሶስተኛ ወገን ጋር ያላትን ግንኙነት እያሽቆለቆለ ሲሄድ ይበልጥም የማይመች ሆኖ አገኙት። ይህ ግንኙነት መበላሸት ያፋጠነው ጠቅላይ ሚኒስትር አብይ ኢትዮጵያ ወደ ቀይ ባህር የመድረስ ታሪካዊና ህልውናዊ መብት እንዳላት በይፋ መናገር ሲጀምሩ ነው። ለኢሳያስ በቅርብ ጊዜ አሰብን ወይም ደግሞ ምጽዋን ልትጠይቅ የምትችል ጠንካራና ተስፋፊ ኢትዮጵያ ከተዳከመች ትግራይ ፖለቲካዊና ወታደራዊ መዋቅሯ
ትልቅ የረጅም ጊዜ ስጋት ነበረች። በኤርትራ ተወካዮችና በደብረጽዮን ክንፍ መካከል የተደረጉት እነዚሁ ግንኙነቶች የአደባባይ ሚስጥር ሆኑ። በአስመራ በመቀሌና በኋላም በፖርት ሱዳን የተደረጉት ስብሰባዎችም ጽምዶ የሚል መጠሪያ ያገኘውን ማስተባበሪያ እንደወለዱ ታሪክ ይነግረናል። ይህ አደረጃጀት መደበኛ የውል ሆኖ አያውቅም። ከተዋሃደ እዝ ይልቅ በተመሳሳይ ጊዜ የሚደረጉ እርምጃዎች ይሰራል። በአማራ ክልል የሚደረገው ጫና፣ በሰሜናዊ ድንበር በኩል የሚደረገው ውስን ድጋፍ እንዲሁም ከሱዳን አካላት ጋር ያለው ግንኙነት በፌዴራል መንግስቱ ላይ በርካታ ጥያቄዎችን ፈጥሯል። ለደብረጽዮን የዚህ አደረጃጀት ጥቅሙ ግልጽ ነው። በትግራይ ውስጥ የተመለሰ ተቋማዊ ቁጥጥርና ከአዲስ አበባ ጋር የሚደረግ ድርድር ከረጅም ጊዜ ግጭት ይልቅ ውጫዊ ጫና ማግኘት ነው። ከዚህ ጎን ለጎን ለኢሳያስ ደግሞ ጥቅሙ ኢትዮጵያ የተከፋፈለ ሂደት ውስጥ እንድትቆይ ማድረግና በአብይ ቀይ ባህር ጉዳይ ላይ እጅ እንዳያገኝ መከላከል የሚል ነው። ነፃ እጅ ካላገኘ ለኔ እድል አለኝ የሚል እሳቤ ይፈጥራል። ነገር ግን ይህ አስተላለፍ የራሱ መፍረሻ ችግሮች አሉት። በኢሳያስ ስርዓት ስር የኤርትራ ስትራቴጂካዊ ሁልጊዜም ቢሆን ለስርዓቱ ህልውናና አስመራን ሊያስፈራራ የሚችል አንድም የኢትዮጵያ አካል እንዳይነሳ ማድረግ የተመሰረተ ነው። በጣም ጠንካራ የሆነ ወይም የፌዴራል ተኩስ ወደ ድንበር ማስጠጋት የኤርትራን ግዛት የጦር አውድማ የሚያደርግ የትግራይ ኃይል ከተፈጠረ የኢሳያስ የስጋት ስሌት ወዲያውኑ ይቀየራል። የመከላከያ ሰራዊቱና የአማራ ኃይሎች ወደ ሰሜን በመገስገስ የትግራይ ኃይሎች ወደ ኤርትራ ድንበር ካስጠጉ ኢሳያስ አፈወርቂ ሶስት ዋና ዋና አማራጮች ከፊታቸው ይደቀናሉ። እያንዳንዱ አማራጮች የራሱ የሆነ ከፍተኛ አደጋና ጥቅም እንዳላቸውም ሁኔታውን የሚገልጹ ብዙዎች ናቸው። የመጀመሪያው ሙሉ ወታደራዊ ጣልቃ ገብነት ነው። የጽምዶ ጥምረትን ማጠናከር። በዚህ አማራጭ ውስጥ አስመራ የትግራይ ኃይሎች ሙሉ በሙሉ እንዳይደመሰሱ ለማድረግ ወታደሮቿን በቀጥታ ወደ ጦርነት ልታስገባ ትችላለች። ይህ እርምጃ የኢትዮጵያ ፌዴራል ኃይሎችን በኤርትራ ድንበር አቅራቢያ የሚፈጥሩትን ስጋት ለማስወገድና የአብይ አህመድን መንግስት ይበልጥ ለማዳከም ያለመ ይሆናል። ነገር ግን ይህ ሁኔታና አማራጩ ኤርትራን እንደገና ወደ ረጅምና ውድ ጦርነት ውስጥ የሚያስገባ ቀለበት ሲሆን ኤርትራ ኢኮኖሚ መዋቅሩ ሙሉ በሙሉ ሊያዳየው ይችላል። ሁለተኛ አስተላለፍን መለወጥና ከአዲስ አበባ ጋር መደራደር ነው። ኢሳያስ ታሪካዊ ጠላታቸው ህወሓትን እንደገና ትተው ከጠቅላይ ሚኒስትር አብይ ጋር አዲስ ስምምነት ሊፈጥሩ ይችላሉ። የትግራይ ኃይሎች ከተዳከሙና የአስመራ ህልውና አደጋ ውስጥ ከወደቀ ኢሳያስ የደብረጽዮን ክንፍ አሳልፈው በመስጠት ከአዲስ አበባ ጋር ድንበር ደህንነት ስምምነትን ሊያደርጉ ይችላሉ። ይህ እርምጃ ጽምዶ 2.0 በመባል የሚታወቀው ሙሉ መገልበጥን ያመጣል። ሶስተኛው ደግሞ በጥንቃቄ የተመራ ገለልተኛ ሲሆን የአማራጭ አስመራ ድንበርን በጥብቅ ዘግታ ግጭቱ በኢትዮጵያ ግዛት ውስጥ ብቻ እንዲወሰን ማድረግ ነው። በዚህ ሁኔታ ኤርትራ ለትግራይ ኃይሎች የምታደርገውን ድጋፍ ማቆም የራሷን ድንበር ብቻ ትጠብቃለች። ይህም ደብረጽዮንና ቡድናቸው ሙሉ በሙሉ ነጥሎ የሚተውን ለፌዴራል ኃይሎችም እጅ እንዲሰጡ የሚያስገድድ ሊሆን ይችላል። የወታደራዊ ጂኦግራፊና የመሬት አቀማመጥ ተጽዕኖ በሀገራት መካከል የሚደረጉ ፍልሚያዎች ውስጥ ወሳኝ ሚና ይጫወታል። ኢትዮጵያና ኤርትራ ወሰን ከ1000 ኪሎ ሜትር በላይ የሚሸፍን ሲሆን አብዛኛው ድንበር ክፍል አስቸጋሪና ወጣ ገባ በሆኑ ጋራ ገደሎች የተከበበ ነው። በትግራይ ቀጠና የሚገኙ እንደ ዛላምበሳ፣ ሽራሮና በመረብ ወንዝ ዙሪያ ያሉት ቁልፍ ከተሞችና ቀበሌዎችም ላለፉት በርካታ አስርት ዓመታት የንግድና የሰዎች እንቅስቃሴ መሸጋገሪያ ከመሆን ባሻገር በማንኛውም ጊዜ ሊፈነዱ የሚችሉ የውጊያና የግጭት ማዕከላት ሆነው ሰንብተዋል። የሰሜኑ ደም አፋሳሽ ጦርነትም የኤርትራ መከላከያ ሰራዊት አባላት በትግራይ ዋና ዋና ከተሞች ድረስ ዘልቀው መግባትም ሰፊ ወታደራዊ እንቅስቃሴ ሲያካሂዱ እንደነበር ይታወቃል። በዛሬው ዕለት የደብረጽዮንን የፖለቲካና ወታደራዊ አቋም ሙሉ በሙሉ ለማፍረስ ወይም ለማንበርከክ ያለመ ማንኛውም የፌዴራል መንግስት የጦር እንቅስቃሴ ከተካሄደ ውጊያው በግድ ወደዚህ ድንበር መስመርና የቀደሙ የጦር ግንባሮች መገስገሱ የማይቀር ነው። የትግራይ ታጣቂ ኃይሎች በፌዴራል መንግስቱ ከባድ የጦር ጫና ምክንያት ወደ ኋላ ለማፈግፈግ ከተገደዱ ከኤርትራ ወሰን አቅራቢያ ወይም በቀጥታ በኤርትራ ግዛት ውስጥ ከለላ የጦር መሳሪያና ስንቅ አቅርቦት አሊያ ደግሞ ጊዜያዊ ማገገሚያ ቦታ ለመፈለግ መሞከራቸው የማይቀር ነው። ፕሬዝዳንት ኢሳያስ አፈወርቂ ሁለት እጅግ ከባድና ተቃራኒ የሆኑ ፖለቲካዊና ወታደራዊ ጫናዎችን ይደቀኑባቸዋል ሲሉ ሁኔታውን የሚገልጹና በጥልቀት ጉዳዩን የሚመረምሩ ሀሳባቸውን ያጋሩ ይገኛሉ። በአንድ በኩል በርካታ ቁጥር ያላቸው የትግራይ ታጣቂዎች ከኤርትራ ግዛት ውስጥ ወይም ከድንበር አቅራቢያ ሆነው ወታደራዊ እንቅስቃሴዎችን እንዲያካሂዱ መፍቀድ ኤርትራ የጦርነት የኋላ ደጀን መሸሸጊያ ማዕከል ያደርጋታል። ይህ ደግሞ የኢትዮጵያ መከላከያ ሰራዊት የድሮን ጥቃቶች፣ የድንበር ተሻጋሪ ድብደባዎች ምናልባትም ወደ ሁለቱ ሀገራት ሙሉ ለሙሉ የፊት ለፊት የጦርነት ደረጃ እንዲሸጋገር ከባድ ግጭት ሊጋብዝ ይችላል። ኤርትራ ካላት አነስተኛ የህዝብ ቁጥር ግዴታ ብሔራዊ አገልግሎት ታጣቂ ኃይሏ አንጻር ሲታይ ከኢትዮጵያ ጋር ረጅም ጊዜ የሚወስድና ሰፊ
ሀብት የሚጠይቅ መደበኛ የፊት ለፊት ጦርነት ውስጥ መግባት የሚፈልጉ ዝግጁ የሆኑበት አጋጣሚ አይደለም። በሌላ በኩል ደግሞ ኤርትራ መንግስት ድንበሩን ሙሉ በሙሉ መዝጋትም የትግራይ ታጣቂዎችን ትጥቅ መፍታት ወይም በማሰር አሊያ ደግሞ የኢትዮጵያ ፌዴራል ኃይሎች ጋር በሚስጥር መተባበር እርምጃ ቢወስድ ይህ እርምጃ በችግር ጊዜ ከጽምዶ አጋሮች ጎን የመቆም ፖለቲካዊ ቃል ኪዳኑ ማፍረስና አጋሮቹን በችግር ሰዓት አሳልፎ የመስጠት ያክል ተደርጎ ሊቆጠርና ሊሰላ ይችላል። እንዲህ ያለው ውሳኔ በአስመራና መቀሌ መካከል ያለውን አነስተኛና ደካማ የነበረው እምነት ሙሉ በሙሉ የሚያጠፋው ሲሆን የደብረ ጽዮን ክንፍ ይበልጥ ተስፋ ወደ መቁረጥና ወደ አደገኛ እርምጃዎች እንዲሸጋገር አሊያ ደግሞ ደካማ በሆነ የፖለቲካ አቋም ላይ ሆኖ ከአዲስ አበባ ጋር ወደ ድርድር እንዲመለስ ያስገድደዋል ሲሉ ሁኔታውን የሚገልጹም ጥቂቶች አይደሉም። የቀደመ ታሪካዊ እውነቶችና የፖለቲካ ልምዶችም ለዚህ ውሳኔ አቅጣጫ የሚጠቁሙ ጠንካራ ማሳያዎችን ይሰጣሉ። ፕሬዝዳንት ኢሳያስ አፈወርቂ የያዙትን ፖለቲካዊ አቋም በማስቀጠል የሚያስከትለው ዋጋና አደጋ ከፍተኛ ሆኖ ሲያገኙት ያለምንም ማንገራገር አስተላለፋቸውና መስመራቸውን ሲቀይሩ ይታያል። ከኢትዮጵያ ኤርትራ ድንበር ጦርነት በኋላ ኤርትራ ባድመና ሌሎች አከራካሪ ቦታዎችን የሚመለከተውን ውሳኔ ካልተመቸ ሁኔታ ከመቀበል ይልቅ ለረጅም ዓመታት ጣለባትን ዓለም አቀፋዊ ማዕቀብ፣ የፖለቲካ ማግለልና የኢኮኖሚ ውጥረት በጽናት ለመቋቋም ተገዳና እሱን መርጣ ነበር። የፕሪቶሪያ ስምምነትም ሂደቱ ያን ሲያቋርጠው በአስመራና በአዲስ አበባ መካከል ያለው ግንኙነት በፍጥነት ቀዘቀዘ። ከዚያ በኋላ ደግሞ ኤርትራ ከትግራይ ጠንካራ አቋም ካላቸው ፖለቲካ አመራሮች ጋር ያደረገችው መቀራረብ ርዕዮተ ዓለማዊ ለውጥ ወይም የእውነተኛ ወዳጅነት መገለጫ አልነበረም። ከዚያ ይልቅ ግን ኢትዮጵያ ወደ ቀይ ባህር የመድረስ ፍላጎቷን በይፋ መወጃን ተከትሎ የመጣውን አዲስ የደህንነት ስጋት ለመመከትና የፌዴራል መንግስቱን ታማኝ አጋር ለመሆን ታሳቢ ያደረገ ስልታዊ የመለማመድ እርምጃ እንደሆነ ይነሳል። የኤርትራ ውሳኔ አሰጣጥ ሂደት በቅርበት የሚያውቁት የፖለቲካ ተንታኞች ሲናገሩ ኢሳያስ አፈወርቂ የያዙትን የፖለቲካ መስመርና አስተላለፍ ከመቀየራቸው በፊት አስቀድሞ ፍንጭም የመስጠት ወይም በይፋ የመናገር ልምድ የላቸውም ይላሉ። ከዚያ ባሻገር በቅርቡ በሰጡት ጋዜጣዊ መግለጫ ላይ በኢትዮጵያ ውስጥ ያለውን የፖለቲካና ወታደራዊ ውጥረት ብቃት የሌለው የካፒታል ያጣ ፈሪና ስግብግብ ሲሉ በገለጹት በዚህ ሂደት ውስጥም ጦርነት በግድ ከተጫነባት ኤርትራ የራሷን ህልውናና ግዛት የመከላከል ሙሉ መብት እንዳላት አስምረውበታል። ይህ ንግግር ለተለያዩ ፖለቲካ ትርጓሜዎች ሰፊ ዕድል የሚሰጥ ነው። ንግግሩ የትግራይ ኃይሎችን የመደገፉ ሂደት በኤርትራ ምድርና ህልውና አደጋ መደቀን ከጀመረ አስመራ ለማንኛውም የኢትዮጵያ ፖለቲካ ስብስብ የምታደርገውን ድጋፍ ያለ ገደብ ለመቀጠል ቃል እንደገባች ይጠቁማል። በአሁኑ ወቅት በአዲስ አበባ በኩል ያለው የተሻለና ውጤታማ የጦርነት ስልት በቅርቡ የተደረጉ ስትራቴጂካዊ ግምገማዎች ላይ እንደተመላከተው ከሆነ በተለያዩ ግንባሮች ያሉ ተደራራቢ ጫናዎችም ቅደም ተከተል ማስያዝ ወደ ተከታታይ እርምጃዎች የመቀየር ሂደት አለም። በተጨማሪም በትግራይ ውስጥ ተፎካካሪ የሆኑ የፖለቲካ ኃይሎችን መፍጠርና ማጠናከር ደብረ ጽዮንን ብቸኛና ተካፋይ የሌለው የትግራይ ተወካይ ነኝ የሚለው የፖለቲካ አቋም እንዲያጣ ያደርገዋል። ኢላማቸውን የጠበቁ ወታደራዊ ጥቃቶችና የተወሰኑ የፖለቲካ ማማለያዎችም እያንዳንዱ የጽምዶ አባል በእጁ የያዘውን የፖለቲካ ካርድ ዋጋ ሊለውጥም የሚችልበት እድል እንዳለ ይነገራል። የኤርትራ ፖለቲካና ወታደራዊ ተጽዕኖ በከፍተኛ ደረጃ የሚደርስበት የኢትዮጵያ ተለያዩ ግንባሮች በተወጠረችበት ጊዜ ብቻ ነው። የፌዴራል መንግስቱ የሚያካሄደው ማንኛውም የሀገር ውስጥ ግጭትን የማረጋጋት እርምጃ የኤርትራን ቀጠናዊ ተጽዕኖ የመደራደር አቅምም እያኮሰመው ይሄዳል። የፌዴራል ኃይሎች የትግራይ ወታደራዊ አደረጃጀት ወደ ሰሜን በመግፋት ረገድ ስኬታማ ከሆኑ የጽምዶን ስብስብ አስፈላጊና ጠቃሚ አድርጎት የነበረውን ተደራራቢ ጫና ሁኔታ የማፍረስ ሂደቱን ይጀምራል። በዚህ ወሳኝ ምዕራፍ ላይ ፕሬዝዳንት ኢሳያስ አፈወርቂ ከደብረ ጽዮን ጋር የሚደረገው መቀራረብ የጠቅላይ ሚኒስትር አብይ አህመድን ፍላጎት ለመገደብ የሚያስችለው ዋነኛ ዓላማ አካል አድርገው ያገለግላል ወይስ ደግሞ ይሄው መቀራረብ የኢትዮጵያ ወታደራዊ ጥቃት በቀጥታ ወደ ኤርትራ የሚጋብዝ አደገኛ ዕዳ ይሆናል የሚለውን ሚዛን ደፍተው ማየት አለባቸው። በአስመራ ያለው የዚህ የሥርዓት ህልውና ስሌት ሁለተኛ አማራጭ በኤርትራ ግዛት ላይ ጦርነት የሚያስከትል ከሆነ ሁልጊዜም ቢሆን ከውጭ አጋሮች ይልቅ ለሥርዓቱ ደህንነት ቅድሚያ መስጠት ታሪካዊ ባህሪ እንዳለው ይነገራል። የአፍሪካ ህብረትና የመጀመሪያውን የፕሪቶሪያ ስምምነት ያመቻቹት የውጭ ኃይሎች ጨምሮ ዓለም አቀፍ አደራዳሪዎች ይበልጥ ውስብስብ የሆነ የፖለቲካ ድርድር ይጠብቃቸዋል። ወደ ይፋዊ የሀገራት ጦርነት የሚቀየር ጽምዶ ሁለት ዲፕሎማሲያዊና ሰብአዊ ዋጋን እጅግ በበዛ ሁኔታ ያደርገዋል። በድንበር ጫና ምክንያት የሚፈርስ ጽምዶ ሁለት ደግሞ በኢትዮጵያ በትግራይ መካከል የሚደረግ ጠባብ ያለ የሁለትዮሽ ድርድር መንገድን ሊከፍት ይችላል። ሆኖም ግን ያ ድርድር የሚካሄደው ከፍተኛ በሆነ አለመታመን ያልተፈቱ የድንበር ጥያቄዎች በከፍተኛ ሁኔታ በሰፈኑበት አየር ውስጥ ነው። የመጀመሪያው የፕሪቶሪያ ስምምነት ደብረ ጽዮንና ቡድናቸው ያገደው ከከባድ ወታደራዊ ድካምና አቅም ማጣት በኋላ ነው።
ማንኛውም አዲስ አደረጃጀት ግን የሚጀምረው ከተለየ መነሻ ጥበብ ነው። እሱም ጊዜያዊና መዋቅራዊ የተፈታተነው የትግራይ አመራርና አስተላልፎ ለመቀየር ዝግጁ የሆነው የኤርትራ አመራር ባሉበት ሁኔታ ነው። ይህ መነሻ ነጥብ ከድንበሩ ጋር የሚደረገውን የፊት ለፊት ግጭት ተቋቁሞ ያልፋል ወይ የሚለው እስካሁን ያልተመለሰ ጥያቄ ነው። የፕሬዝዳንት ኢሳያስ እጅ በይፋ ሊያስገድድ የሚችለው የመጨረሻው የሰሜን ግንባር ግስጋሴ ደረጃ ላይ አልደረሰም። የፌዴራል መንግስቱ ስትራቴጂካዊ ሂደት አሁንም ቢሆን የጦር ግንባሮችን በቅደም ተከተል ማስተናገድ ላይ ያተኮረ ነው። ደብረጽዮን ቢሆን የውጭ ግንኙነት ማስቀጠል በትግራይ ውስጥ ያለውን ይህኑ አይነት ተቋማዊ ቁጥጥር ለማጠናከር ይሰራል። ኢሳያስም ቢሆን በአዲስ አበባ ላይ ከፍተኛ ዋጋ የሚያስከፍል ነገር ግን ሙሉ በሙሉ የሀገራት ግጭት የሚያስነሳ አነስተኛ ድጋፍ ደረጃዎችን በጥንቃቄ በመለካት ላይ ይገኛል። ሆኖም የሁኔታው መለወጥና ምክንያት አይነት እጅግ ግልጽና የማያጠራጥር ነው። በጋራ የረጅም ጊዜ ራዕይ ላይ ሳይሆን በጊዜ ስልታዊ ጥቅም ላይ የተመረኮዘና የተገነባ አሰላልፍ ነው። በጂኦግራፊና ወታደራዊ ኃይል ሚዛን ለውጥ ምክንያት በቀላሉ መፍረስ አደጋ አለባቸው። ኤርትራ ድንበር ሁልጊዜም ቢሆን ቁሳዊና ስነ ልቦናዊ ውስን ሆኖ አገልግሏል። ጦርነቱ ያን ወሰን በይፋ ማንኳኳስ ሲጀምር ደግሞ ኤርትራን ከነጻነት ወዲህ በብቸኝነት ሲመሩ የቆዩት አንጋፋው መሪ ለረጅም ጊዜ ያዘገዩት ነገር ግን እስከ ወዲያኛው ሊሸሹት የማይችሉት ከባድ ውሳኔ ይጋፈጣሉ። የዚያ ውሳኔ ቅጽበትና ሂደቱ ደግሞ በዋነኝነት ብዙ አቅጣጫ ያነሳል። ጽምዶ ወደ ጠንካራና ዘላቂ የጸረ አዲስ አበባ ጥምረት ይሸጋገራል፣ በጫና ምክንያት ይበታተናል፣ ወይስ ደግሞ በሚስጥር ተረስቶ በሌላ አዲስና አጋጣሚውን በአካበተ አደረጃጀት ይተካል የሚለው ሙሉ በሙሉ የሚወሰን ይሆናል። በፖለቲካ ታሪክ ውስጥ የትላንት ጠላት ወይም የወዳጅ ነገር እንደነበር ይኖራል ብለው የሚያስቡ አካላት በስተመጨረሻ ዋጋ መክፈላቸው የታወቀ ነው። ፕሬዝዳንት ኢሳያስ አፈወርቂ ደግሞ ይህን እውነታ ከማንኛውም ሰው በላይ በጥበብ በመረዳት ሙሉ ለሙሉ የፖለቲካ ህይወታቸውን የገነቡ መሪ ናቸው። የሚመጡት ጥቂት ወራትም አሁን ከደብረ ጽዮን ህወሓት ጋር ያለው መቀራረብ የዚህ ታሪክ ህግ ሙሉ ለሙሉ መገለጫ ነው ወይስ ደግሞ ሌላ አዲስ ማሳያ የሚለውን በግልጽ ያወጡታል። ለአሁኑ ጸጥታን መርጦ የተቀመጠው ድንበር በስተመጨረሻ ዋነኛ ዳኛ ሆኖ ይመጣል። አስመራ ግልጽ አድርጋ መስማት የምትችልበት ደረጃ ድረስ መሳሪያዎች ድምጽ ሲቃረቡ የጽምዶ አዲስ ምዕራፍ በይፋ ይጀምራል። ወይም ደግሞ ፖርት ሱዳን አሊያ በመቀሌ ፖለቲካ ስብሰባ አዳራሾች ውስጥ ሳይሆን ለስርዓታቸው ሁሉና ሲሉ አዲስ ታሪክ ምዕራፍ ለመጻፍ ወደ ኋላ ብለው የማይቁ መሪዎች ስሌቶችን ተከትሎ የሚፈጸም ይሆናል።